አሾኛቱሞይ አሾኛቱሞይ መሄዳ አይደለመይ መሄዳ ነው እዋይ መሄዳ ነው ወሰና አወጣ ነው። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በሰጭ ስትገቡ እንደሆነ ወዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሀሳቡ ሲሞቻችን እንደሆነ ወዳችሁ 2000 ላይክ እንድትገጩኝ በትትና አጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። ሶበር ዜና የሁቲ ታጣቂዎች 8ኛዋን የሳውዲ አረቢያን እጅግ በጣም ግዙፍ መርከብ ሸኝታለች እና አሸኛተም እንዴ 8ኛ ሳውዲ አረቢያ መላ አፍሪካ ላይ ይሄን ያህል ቢሊየንስ ኦፍ ዶላርስ ገንዘብ ፈሰስ ያደረገች አፍሪካን ህዝብ እርሱ በርሱ ምታባለው ምታፋጀው ምታጨራርሰው በአፍሪካን ደምና አጥንት ላይ ወርቅ ምታፍሰው አገር ሳውዲ አረቢያ አሁን ሁቲን መቋቋም አክታታለ ለጌታ እድሜ ለኢራን ኢራን ለሂዝቦላ ታስታጥቃለች፣ ለየመን ታስታጥቃለች፣ ለራሷ ትታጠቃለች፣ ለጋዛ ለፍልስጤም ታስታጥቃለች። ይሄ ነው ወንድ ሲገኝ ጮግና ሲገኝ ትንቆጠቀጣለ ቱር ወደበዳለ መግቢያ ቆዳዳ ነው የጠፋው ሞላ አለ መግቢያ ቀድ በአንድ ሀገር ምክንያት ይሄን ምስክር በመሆናችን በጣም ኩራት ይሰማናል። ይሄን ምስክር በመሆናችን ይሄ የታሪክ ጥፋት የሰው ልጆች የታሪክ ጥፋት ነው። የታሪክ የልጆች ቃቃ ጨዋታ አይደለም። ሳውዲ አረቢያ ትሪሊየንስ ኦፍ ዶላርስ ኢኮኖሚ አቅም ያላት ዓለምን እንደፈለገች ለማሽከርከር እየተራራጠች ያለች ገንዘቡ መጣያ ያጡ በደሆች ይሄ ሁሉ ሀብት ይሄ ሁሉ ንብረት ኑሮ አሁንም በአፍሪካውያን ደም ሀብት ይፈልጋል። አሁንም በአፍሪካውያን ደምና ሞትና እልቂት ላይ ወርቅ ይፈልጋል። ሳውዲ አረቢያና ኤሚሬቶቹ በአፍሪካ ያመጡት እልቂትና ሞት ስፍር ቁጥር የሌለው አሁን ሞት አሁን ውድመት አሁን ጦርነት የነሱን ደጅ አንኳክቶ መጥቷል። እድሜ ለኢራን 8ኛ ማንም አያስበው የትኛውም የአፍሪካ ሀገር ይሄን ደፍሮ አያረግም። ሳውዲ አረቢያ ላይ የሁቲ ሚሊሻ እኮ ነው የኔ ጌታ ድሮን ታጣቂ ሚሊሻ ሚሳኤል ሃይፐርሶኒክ ቦሊስቲክ ሚሳኤል የታጠቀ ሚሊሻ አብዛኛው አፍሪካ አገሮች ይሄን አያውቁትም። ብትሰጣቸው ማጠቃቀሙን አያውቁም። እውነቴን ነው። ለራሳቸው ሊጎርሱት ይችላሉ። ቦሊስቲክ ሚሳኤል አያውቁትም። እና ስሙ ነው መንግስት ነው ሚሊሻ ነው ታጣቂ ነው አማጺ ነው እንጂ በፍጹም ሐማስ እኮ 20,000 የማይሞላ ወታደር ይዞ እኮ ነው እስራኤልን እንደዚህ የሚያንቀጠቅጥ እኮ እስራኤል እንደዚህ የሚያንቀጠቅጥ 20,000 ያልሞላ ታጣቂ ይዞ እኮ ልብ ነው የሚዋጋ። ክላሽ አይደለም መሳሪያ ስናይፐር ዲሽቃ ሞድፍ ጀት አይደለም የሚዋጋ። አሜሪካኖች እንደዛ ነው የመሰላቸው እጅግ በጣም ውድ የሆነ ቶም ሃክ ሚሳኤል ፓትሪዮት ታድ ሚሳኤል ምናምን በማንጓጋት በዱላ ብዛት በእሳት ብዛት እንደዛ አይደለም። ጭንቄ ይቀድማል። በቃ ጭንቄ ማአት ጀት አንድ ላይ ሞቶ ሆኖ የሰው ሀገር ስለደወደብክ ለውጥ አትፈጥርም። ልብ ነው የሚዋጋው። ልብ ነው። ልብ ኬት ይመጣል ወገነቼ፣ አይገዛ ከመሬት ወድቆ አይገኝ እና ጭንቄ ነው የሚዋጋው። ለምሳሌ ራሽያ 4 ዓመት ሙሉ ደክማለች በዩክሬን ምድር ላይ ዩክሬን ለመቆጣጠርና ለመጮፍለቅ 4 ዓመት ሙሉ ራሽያ ደክማለች። ነገር ግን ከፍተኛ ውጤት የመጣው የት ነው? ኢራን ላይ ነው። ኢራን ለየመን ድል ለየመን ነፃነት ትልቅ ፈርቀዳጅ የነፃነት ችቦ አብርታለች። ኢራን ለሊባኖስ የነፃነት ችቦ አብርታለች። ለራሽያ ጭምር ራሽያኖቹ ተደነቁ፣ በኢራን ውጊያ ተደነቁ፣ ተገረሙ። ይህን ሁሉ ስፍር ቁጥር የሌለው ቦምብ ዋጥ ስልቅጥ አርጋ ኢራን ጠላቶቿን ደፎቀች። ዋጥ ስልቅጥ ነው ያደረገች። ሰማዩን ምድሩን በሙሉ አሜሪካና እስራኤል አቃጠሉት። ኢራንን ማሻነፍ አልቻለም። ለምን? ጭንቄ ነው የሚዋጋ የኔ ጌታ። መሳሪያ አይደለም የሚዋጋ፣ ቦምብ አይደለም የሚዋጋ። የአንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት የተጠናቀቀው በቦምብ ብዛት አይደለም፣ በመሳሪያ ብዛት በጭንቄ ነው። ጭንቄ ይበልጣል። ስለዚህ ደመነፍሶች ዘለው ይገባሉ፣ ጥበበኞች ደግሞ ዋጥ ስልቅጥ ያደርጋሉ። አሁን ዩክሬን ለራሽያ በወርቅ ሳህን ነው የተሰጠችው። በማን? በኢራን። ዩክሬንን ለኢራን የሰጠችው ለራሽያ የሰጠች ኢራን ነች፣ ብታምኑም ባታምኑ። ምክንያቱም አሁን ሰሞኑን የራሽያ ሚሳኤሎችና ድሮኖች ያለ አንድ መከላከያ እንደፈለጉ እየሆኑ ነው በዩክሬን እንደፈለጉ። ለምን ከተባለ ዩክሬን የአሜሪካንና የአውሮፓኖችን እጅግ በጣም የተራቀቁ የአየር መከላከያ ሚሳኤሎችን አውድማ ጨርሳለች። ተግባባን ነው። አውድማ ባዶ ቂጣን የቀረች አሜሪካ። ስለዚህ እንኳን ለዩክሬን ራስሽን ተከላካይ ብላ የምትሰጠው ሚሳኤል ቀርቶ
ራሷን የምትከላከልበት የላትም አሜሪካ። አሁን ይሄ የኔ ወሬ አይደለም፣ የሲኤንኤን ነው። ይሄ ወሬ የኔ አይደለም፣ የቢቢሲ ነው። ይሄ ወሬ የኔ አይደለም፣ ፎክስ ኒውስ፣ ኒውዮርክ ታይምስ ገብታችሁ ማየት ትችላላችሁ። አሜሪካ ራሷን ለመከላከል የሚያስችል ሚሳኤል እጥረት ገጥሟታል። 4 ነጥብ። ስለዚህ ዩክሬን ራሽያ እንደፈለገች በመቆጥቀጥ እንደ እባብ ጭንቅላቷን በመቆጥቀጥ ወደ አመድነት እንድትቀይራት ያገዘችው ማነች? ኢራን ነች። ኢራን ለየመን ዋስትና ነች፣ መከታ ነች። ኢራን ለሊባኖስ መከታ ነች። ኢራን ለፍልስጤም መከታ ነች። አልፎ ተርፎ ለራሽያ መከታ ሆናለች። ይሄን ማን ያምናል? ይሄን ማን ያምናል? አሜሪካ የምትኩራራባቸው የምትንቆባረርባቸው ገና ለሚቀጥሉት 100 ዓመት ማንም ቀና ብሎ አያየኝም ያለቻቸው የተራቀቁ መሳሪያዎች ባዶ እጇን አጨብጭባ አሁን ትናንትና ወደ ሰሜን ኮሪያ ወደ ዩክሬን ያስፈነጨፈቻቸው ሚሳኤል ያለ አንዳች ከልካይ የፈለጉትን ሲያቃጥሉ ነው ያደሩት። ያለ አንዳች ከልካይ የፈለጉትን ሲያወድሙ ነው ያደረች። አይገርምም? ኢራን መከታነቷ ለፍልስጤም፣ ለሊባኖስ፣ ለየመን አልፎ ተርፎ ለራሽያ ማንም አያምንም። እና ጦርነት ጥበብ ነው፣ ሳይንስ ነው፣ እውቀት ነው፣ በደመ ነፍስ አይደለም። መዓት መሳሪያ ይዞ ትንጋጋለ። ከዛስ ለመፈርጠጥም እኮ አይመችም። የኔ ጌታ የመሳሪያ ጋጋታ ለመፈርጠጥም አይመችም። ብዙ ጊዜ የዩክሬን ሰራዊት እየተከበበ የተደፈቀበት ምክንያት የአሜሪካን ግዙፍ የጀርመንና የፈረንሳይን ግዙፍ ታንክና መድፍ ተማምነው ጥሰው ገባው። ራሽያኖቹ እየከበቡ ድፍቅ እየከበቡ በድሮን እየከበቡ በሚሳኤል እና ተሸክመው አትሮጥ። መድፍ ምን ታደርገዋል? ታንክ ተሸክመው አትሮጥ። ምን ጭንቄ ነው የሚዋጋ። እና ራሽያኖቹ በእርግጥም ከዚህ ከኢራን ውጊያ ብዙ ነገር ቁጭ ብለው ተምረዋል። ቻይኖቹ እውነቱ ነው ለመነጋገር ቁጭ ብለው ቻይኖች እንግዲህ በጣም የተራቀቁ ጠንካራ ህዝቦች ናቸው፣ ሳይንቲስቶች ናቸው፣ ብረቶች ናቸው። ነገር ግን ቁጭ ብለው ከኢራን ጦርነት ትልቅ ትምህርት ተምረዋል። ቻይናና ራሽያን ብቻ አይደለም መላ ዓለም ራሱ አሜሪካ እንደዚህ ነው እንደ ውጊያ ሲጥብ ነው ያለችው። ራሱ ሲጠፉት ነው ያለችው ራሱ አሜሪካ ማለት እና የውጊያን ሳይንስ ቀይረዋል ኢራኖቹ በቃ። እና ግን መጥፎነቱ ምንድነው? አሁን ኢራን የያዘችው የውጊያ ሲስተም በጣም አደገኛ፣ በጣም የተራቀቀ በመሆኑ ከዚህ በኋላ ያለው ዓለማችን ላይ ያለው ውጊያ በሚሳኤልና በድሮን መወራወር ስለሆነ የትኛውም የኤር ዲፌንስ በቀላሉ መከላከል የማይችል በመሆኑ ሰዎች ሀገራት በሙሉ ወደ ድሮን ምርት በከፍተኛ ፍጥነት ነው እየተሯሯጡ ያሉት። ወደ ሚሳኤል ምርት በከፍተኛ ሁኔታ ዞረዋል። ታንኩንም መድፉንም ወደ መተው ነው እየሄዱ ያሉት እና ኦፍኮርስ ታንክም መድፍም የሚያስፈልገበት ቦታና ጊዜ አለ። እሱ ላይ ምንም ጥያቄ የለም። ነገር ግን ዋና የጦር ጄቶች እኮ ከጦር ሜዳ እየወጡ እኮ ነው። አይጎርማቸው? የጦር ጄቶች አሁን ለጥቃት በጣም የተመቹ ሆነዋል። አካላቸው በጣም ግዙፍ ነው። እንቅስቃሴያቸው በጣም ግዙፍ ስለሆነ አሁን ባለው ቴክኖሎጂ የጦር ጄቶች የማምለጥ እድላቸው ከኤር ዲፌንስ ሲስተሞች የማምለጥ እድላቸው እየጠበበ መጥቷልና ድሮኖቹ ሞር በጣም ፈጣኖች ናቸው፣ ሞር ኢንቪዚብል ናቸው፣ ሞር ውጤታማ ናቸው፣ ሞር ርካሽ ናቸው። ስለዚህ የነበረው ጦርነት አካሄድ የሚቀይር የዓለም ታሪክ እጥፋት ነው ኢራን የፈጠረችና ይሄ ምስክር በመሆናችን በጣም እድለኞች ነን። ራሽያኖቹም በጣም በከፍተኛ ሁኔታ ደስተኞች ናቸው። ምክንያቱም ኢራኖቹ ባይኖሩ ይሄ ጦርነት ለራሽያ ይከብድ ነበር። ማለት ራሽያ አትሸነፍም፣ ግን ጦርነቱ አመታትን በገፋ ቁጥር ወደ ምን ሊያመራ እንደሚችል አይታወቅም። አሁን ግን እድሜ ለኢራን ራሽያኖቹ በቀላሉ የአሜሪካ የጦር መሳሪያ ክምችት ተሟጦ እንዲያልቅና አቅማቸው ምን ያህል እንደሆነ ለዓለም አጋልጠዋል እና በእርግጠኝነት ራሽያና ኢራን ተያይዘው አብረው ተደጋግፈው ወይ ያሸንፋሉ ወይ ይወድቃሉ እንጂ አንዳቸውን አሳልፈው የሚሰጡ አይመስለኝም። ሰሜን ኮሪያንም ትጨምራላችሁ። የቻይናን በተለየ እናየዋለን። ቻይናቹ በጣም ጥንቁቆች ናቸው። ጦርነትን ዘሎ የመግባት አይነት ፍላጎቱ ብዙም አይታይባቸውም። የሆነ ሆኖ ይሄ ጉዳይ መታየት መፈተሽ ያለበት ጉዳይ ነው። የዓለማችን የጦር አካሄድ ሙሉ በሙሉ በሚባል ደረጃ እየተቆየረ ነው። ይሄ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ለምትሰጡት ሀሳብ አስተያየት በሙሉ ከልብ አመሰግናችኋለሁ። በያላችሁበት መልካም ቀን እንዲሆንላችሁ እሞኝላችኋለሁ።
ፒስ